ቤተሰብ የጨረቃ ፋሚሊዎች እንግዲህ የነበሩበትን የመዝናኛ ወይም ደግሞ ጥሩ ጊዜ የመደማመጫ የመግባቢያ ወይም ደግሞ እርስ በርስ የመተዋወቂያ ጊዜያቸውን ጨርሰው ወደ አዲስ አበባ ለመመለስ ወደ ቤታቸው ለመመለስ ወስነዋል። እንግዲህ ከዛ መሀል ግን ዛሬ ሀይሚ ግምጃዬን አፋጣጠቻት። ድንገት የጠየቀቻት ጥያቄ አለ። ግምጃዬ ምን አይነት ምላሽ ኖራት? አሁንም ደግሞ የግምጃዬና የሀይሚ አንድ መሆን መቀራረብ ብዙዎቻችሁ ያልፈለጋችሁ አላችሁ፣ የፈለጋችሁም አላችሁ። በአጭሩ ምን አዲስ ነገር አለ በተመልካችም የሚለውን ይዤላችሁ መጥቻለሁ። ሌላኛው ደግሞ እንግዲህ ሚፍታህም አብሯቸዋል፣ ሌላ ሰውም አብሯቸው ነበረ። ብቻ ከዚህ በኋላም ስለሚኖሩ አዳዲስ ነገሮች እንግዲህ ብሩክ እያወራ ነበረ። ሚፍታህም ወደ የትኛው ሀገር ወይ ደግሞ ወዴት ሂደን ጥሩ ጊዜ እናሳልፍ፣ የት እንድንሄድ ትፈልጋላችሁ በማለት እንግዲህ ተናግሯል። ብሩክም ከዚህ በኋላ እየዞሩ ጥሩ ጥሩ ጊዜያቶችን እንደሚያሳልፉ ዋናው ብር ይኑረን እንጂ የፈለግንበት ቦታ እንሄዳለን በማለት እንግዲህ ተናግረዋል። ባህር ዳር እንዲሁም ደግሞ ወንጂ ምን ነበረ እስኪ ስም ጥሩልኝ፣ አርባ ምንጭ ብቻ ብዙ መዝናኛ ቦታዎች አሉ። እዛ እንሄዳለን እያሉ ነው። ለዛ ቀን ለዛ ጊዜ ለዛ ሰዓት ያብቃን ያደርሰን ብዬ መልካም ምኞቴን ለመግለጽ እወዳለሁ። እንግዲህ በጨረቃ ፋሚሊ ቤት ውስጥ ብዙ የተፈሩ አደገኛ የሆኑ ከባባድ ነገሮችን እየሰማን እያየን እንገኛለን። ግን ያ ነገር ይሆናል ወይስ ደግሞ በዚህ ደስታቸው ይቀጥላሉ የሚለው አንዳንዶቹ ሀይሚ ብሩክ እንዴ በቃችሁ መዝናናት፣ ድራማ ጀምሩ በቃ ማለት ይሄ ማለት ተመልካች ላይ እንደፈለጋችሁ ፈንጥዙ፣ እንደፈለጋችሁ ተጫወቱ፣ እንደፈለጋችሁ በቃ እንደፈለጋችሁ እበዱ እንደማለት ነው። አንዳንዶቻቸው በቃችሁ ሀይሚ ብሩክ ምንድን ነው ይሄ ሁሉ ተዝናናችሁ፣ ይሄ ሁሉ ጥሩ ጊዜ ያሳለፋችሁ አይበቃችሁም እንዴ? በጣም ቀለዳችሁ። አሁን ደግሞ ወደ ድራማ ተመለሱ። በተለይ ደግሞ ግምጃዬና ብሩክ አንድ ላይ ሁኑና በቃ ሀይሚን እያስቀናችሁ አይነት ነገር ኑልን አይነት ቪዲዮዎች እየተለቀቁ ይገኛሉ። በነገራችን ላይ እኔ እስከማውቃቸው ድረስ ሀይሚና ብሩክ እንደዚህ የተጨመላለቀ ማንነት አላቸው ብዬ አላስብም። ሀይሚና ብሩክ እንደዚህ የወረደ ማንነት አላቸው ብዬ አላስብም። ሀይሚና ብሩክ በዚህ ያህል ደረጃ ተመልካች ላይ ይጫወታሉ፣ ይቀልዳሉ ብዬ አላስብም። ያላሰቡትን አተሳስቧቸው እነዚህ ልጆች መንገድ እንዲስቱ ስርዓት እንዲያጡ አናደርግ ነው የምለው። እንደዚህ አይነት የምንም እንዴ ደስታን የማይወድ ሰይጣን ብቻ ነው። እያያችኋቸው እንደዚህ እንደ ጨረቃ እንደ ፀሐይ ደምቀው አምረው ተውበው እየመጡ እንደፈለጉ እየተዝናኑ ተመልካች በእነሱ ተደስቶ እንዴ በትናንትናው ቪዲዮ ያልሳቀ ሰው የለም። እግዚአብሔርን ሰሞኑ በሚደረጉ ነገሮች ያልሳቀ ያልተዝናና ጥሩ ጊዜ ያላሳለፈ ሰው የለም። ያው ቅሬታ ቢኖርም ቅሬታ እንዳለ ሆኖ ግምጃዬ እነሱ ጋር በመቀላቀሏ ስጋት ቢኖርባቸውም ብዙ ተመልካቾች ግን ያን ወጥ አድርገው ደስታቸውን ነበር ሲገልጹ የነበሩት እና ጥሩ ጊዜ ሲያሳልፉ ደስ ይላል። በዚሁ ቀጥሉ፣ እንደዚህ አይነት ነገሮችን ስሩ። እኛም የእናንተን ቪዲዮ በማየት በቃ ከፍ እንድትሉ እናደርጋለን። ጥሩ ያልሆነ ነገር እንዳትሰሩ፣ ለእኛም የማይመጥን ለእናንተም የማይመጥን ነገር እንዳትሰሩ ብሎ መምከር ሲቻል እናንተ ግን በቃችሁ፣ በቃ እንትኑ ይብቃ፣ የሆነ መዝናናቱ ይብቃ፣ ድራማ ጀምሩ ምናምን የምትሉ ሰዎች አላችሁ። የምን ድራማ ነው የምታወሩት? እግዚአብሔርን እነሱ የበሰበሰ ማንነት የበሰበሰ አእምሮ የላቸውም። የእውነት ለመናገር ሌሎቹ ናቸው እንደዛ ተመልካች ላይ እንደፈለጉ እየተጫወቱ እንደፈለጉ እየሆኑ ያሉት። እንደፈለጉ ተመልካች ቢቆጣቸው፣ ቢተቻቸው፣ ቢመክራቸው፣ ቢሰድባቸው ምንም የማይመስላቸው ሰዎች አሉ። ታዲያ የእነዛን ሰዎች ማንነት ይዘው እንዲሄዱ ነው እንደምትፈልጉት? ያ መሆን የለበትም። ለማንኛውም እኔ አሁን ያሉበት ሁኔታ በጣም ተመችቶኛል። ጥሩ የህሊና እንቅልፍ በቃ የህሊና እረፍት ነው። በቃ እርፍ ብለው በሰላም ይተኛሉ፣ በሰላም ይነሳሉ፣ ከተመልካች ጋር ሰላም ይሆናሉ፣ ከራሳቸው ጋር ሰላም ይሆናሉ፣ እርስ በእርስ ሰላም ይሆናሉ። በቃ እንደዚህ አይነት ቪዲዮ ጥሩ ጊዜ እያሳለፉ ይስሩ በቃ። ከዛ ደግሞ ካስፈለገ ደግሞ በመሀል ደግሞ አንዳንድ ፕራንክ ቪዲዮዎችን እየሰሩልን ይምጡ። ከዛ ውጪ ግን ሌላ የማይሆን ድራማ የማይሆን እነሱን የማይመጥን ተመልካችን የማይመጥን ነገር የበሰበሰ ስራ ይዘው መጠው ክብራቸውንም ራሳቸውንም ተመልካችንም ዝቅ ማድረግ የለባቸውም። ስለዚህ እባካችሁን የምትጽፉትን ሀሳብ የምትሰጡትን ነገር አቁሙ ነው የምለው። ሌላኛው ደግሞ እንግዲህ ያው ሀይሚ ግምጃዬ ብሩክ ሚፍታም ሌሎችም ነበሩ፣ ጥሩ ጊዜ ያሳልፈዋል። እግዚአብሔር የተመሰገነ ይሁን ነው የምለው። በሰላም እዛ የነበራቸውን ጉዞ አጠናቀው ወደ አዲስ አበባ ገብተዋል።
ያው ቪዲዮ አሁን ጉዞ ጀምረናል ቢሉም ግን ደግሞ ያው እንደደረሱ ግልጽ ነው። በሰላም እንደደረሱ ሰምቻለሁ፣ መረጃ ደርሶኛል። እግዚአብሔር ይመስገን። ስለዚህ ማለት ነው ሶ እንግዲህ ቢመቻችሁም ባይመቻችሁም ግምጃዬ ከነሱ ጋር መቀጠሏ ደስ ቢላችሁም ባይላችሁም ብዙዎቻችሁ መልስ እየጠበቃችሁ ያላችሁ ሰዎች አላችሁ፣ እኔንም ጨምሮ አዲስ አበባ መጣው እርፍ ብለው ከራሳቸው ጋር በቃ ሲዝናኑ የነበረ ሰውነታቸውን ትንሽ እርፍ አድርገው ሀሳባቸውን ሰብሰብ አድርገው እስካሁን ስለ ራሳቸው ነበር ሲያወሩ የነበሩት፣ ከራሳቸው ጋር ነበረ ሲዝናኑ የነበሩት ምናምን ነገር እና አዲስ አበባ ከመጡ በኋላ ለሁሉም ነገር መልስ ይሰጣሉ ስለሚባለው ስለሚወራው ነገር ስለ ሁሉም ነገር መልስ ይሰጣሉ ብዬ ጠብቃለሁ የእውነት ለመናገር እና ያ መልስ ደግሞ ሁላችንም የሚያግባባን ሁላችንም የሚያስማማን ነገር ይሆናል ብዬ እጠብቃለሁኝ። እንደነገርኳችሁ ግምጃዬ ክፋት የለባትም፣ መልካም ልጅ ነች። እስካሁን ባየዋት ገና ትንሽ ልጅ ነች። በነገራችን ላይ ደግሞ የእውነት ከሀይሚ ራሱ የምትበልጥ አይመስለኝም። ከሀይሚ ጋር እኩል ይሆናሉ ብዬ አስባለሁ፣ በእድሜ ማለት ነው። ሶ ብዙ ልምድ ተከፋፍለዋል ብዬ አስባለሁ። እሷም ከሷ ጥሩ ልምድ ወስደዋል ብዬ ነው የማስበው። ጥሩ ትምህርት አግኝተዋል በህይወት ዙሪያ ብዬ አስባለሁኝ። ስለዚህ ጥሩ ነገር ነው። ግምጃዬ ክፉ ነገር አላየንባትም። እስካላየንባት ድረስ እንዲሁ ከመሬት ተነስተን ለሰው ልጅ ጥላቻ ሊኖረን አይገባም። ባጭሩ ከመሬት ተነስተን ሰውን ልንጠላ እግዚአብሔር ሰውን እንድንጠላ አይፈቅድም፣ አይፈልግም። ተዋደዱ፣ እርስ በርስ በቃ ተሳሰቡ ነው የሚለው። ይቅርታ አድርጉልኝ የመኪና ክላክስ እየገባ ነው እና እርስ በርስ ተዋደዱ፣ ጓደኛህን እንደ ራስ ውደድ ነው የሚለው። ሶ ባልንጀራ እንደ ራስ ውደድ ይላልና እርስ በርስ መዋደዳቸውን መደገፍ አለብን። ለእነሱ ክፋት ተንኮል ካሰበች እመኑኝ እኔ ነኝ ቀድሜ እሷን እምተቻት እምቆጣው የሆነ ሀሳብ የምሰጥ። ግን እስካሁን ምንም አላየንባትም። እች ልጅ መልካም ናት። ለምን መልካም ነገር ይዛ እየሄደች ያለች ልጅ ውስጧ ሌላ ነገር ተመርዞ አንዳንዴ ሰው ክፉ ሲሆንባችሁ እናንተም ክፉ ትሆናላችሁ። እግዚአብሔርን እኔ የተረዳሁት የሆነ ጊዜ ላይ ምንም ነገር ሳላጠፋ ሰው ብዙ ነገር ማለት ጀመረ። ተናድጄ ገደል ግቡ ማለት መሳደብ ምናምን ጀመርኩ። ከዛ እስከ ራሴ ከማንነቴ ከስብዕና እየወጣው መጣው። ሶ አይ እንደዚህ ነገርማ ማድረግ የለም ምን ልሳልኩ እና እንደዛ ነው መሆን ያለበት። አንድ ሰው ወደ ክፋት መንገድ እንዲሄድ አንምራው ነው ምለው። ሶ ግምጃዬ ሀይሚም በጣም ተግባብተው ደስ የሚል ጊዜ ያሳልፈዋል። እንግዲህ በጥያቄ አፋጣታለች። እኔ ምልሽ አለቻት። ሌሊት ስትተኛ እየቃዥሽ ነበረ፣ ምን ስትይ ነበር፣ ሰው ስትጠሪ ነበሩ ላይ ያለቻት ነበረ። አብረው ነበሩ የነበሩት አንድ ክፍል ላይ ደስ የሚል ቆይታ፣ የማይረሳ ጊዜ። ለመጀመሪያ ጊዜ ነው የተገናኙት። ለመጀመሪያ ጊዜ ነው አብረው መዝናኛ ቦታ እየሄዱት ጥሩ ጊዜ አሳልፈው መጥተዋል ብዬ አስባለሁኝ። በጣም ደስተኛ እንደሆኑ ሁለቱም እየተናገሩ ነበር። ብሩክም በጣም ጸዴ ጊዜ ያሳልፈናል እያለ ነበር፣ ሚፍታህም እንደዛው። ግን ሀይሚና ግምጃዬ ትንሽ ደብሯቸዋል። ለምን ቶሎ መመለስ አልነበረብንም እያሉ ነበር። ግን ግምጃዬ ያው ሁላችንም የራሳችን የሆነ ስራ ስላለብን ወደ ስራችን መሄድ አለብን። ተዝናናን፣ ተጫወትን፣ ጥሩ ጊዜ ያሳለፍን፣ ስለዚህ ወደ የስራችን ነው መሄድ ያለብን በማለት እንግዲህ ተናግራለች። ግን እዛ ቢቆዩ ደስተኛ እንደሚሆኑ እየተናገሩ ነበር። እኛንም ደስተኛ አድርጋችሁን ነው የሰነበታችሁት። የእውነት ለመናገር በጣም ጥሩ ጊዜ እያሳለፋችሁ እኛንም በቃ ደስ የሚል ቦታ እያሳያችሁን ደስ የሚል ጣፋጭ ጊዜን እያሳለፋችሁ ከእናንተ ጋር እኩል ተደስተን እኩል ስቀን ነው ያሳለፍ ነው። ስለዚህ መጨረሳችሁ ይመር እላለሁኝ። ብዙ ቦታ ባህር ዳር ምናምን ብለ ነበረ ሚፍታህ። ብዙ ቦታዎች አሉ። እውነትን ነው ብሩክ። ሀገራችን ከባድ ሌብል ላይ ደርሳለች። በጣም ጥሩ የሚባሉ ቦታዎች፣ መዝናኛ ቦታዎች እየተሰሩ ነው ያሉት ብለሃል። እውነት ነው። እኔም ሀገር ወጣን ዱባይ ምናምን እንደዚህ አሜሪካን ሀገር ሄደን ምናምን ሲሉ በጣም የምበሳጨው እግዚአብሔር መሰከረኝ። ዩቲዩበሮች ማለት ነው ዩቲዩበሮች ቲክታከሮች ያላዩትን ለማየት እንደው ኢትዮጵያ ውስጥ ስንት ያልታየ ቦታ፣ ስንት ድንቅ የሆነ ተፈጥሯዊ እንዲሁም ደግሞ በሰው ሰራሽ የተሰራ ስንት መዋቢያ መዝናኛ ቦታዎች አሉ አይደል እንዴ? ስለዚህ የውጭ ሀገር ከስንት ሀገር አቆራርጠው የእኛን ሀገር ለመጎብኘት እኛን ለማየት ሲመጡ እኛ ደግሞ ሌላ ሀገር ፍለግ። ሀገራችሁን አስተዋውቁ። እግዚአብሔርን ለዚህም ለሀገራችሁን አስተዋውቁ። እናንተም እየተዝናናችሁ እናንተም ጥሩ የሆነ ጊዜ እያሳለፋችሁ ሀገራችሁን ብታስተዋውቁ። ኢትዮጵያ ውስጥ ታይተው የማይሰለቹ የማይጠገቡ ታይተው በቃ የማይጨረሱ ብዙ ቦታዎች አሉ። ስለዚህ እነሱ ቦታ ላይ ራሳችሁን እየጠበቃችሁ ያው አሁን ላይ ጊዜው እውነት ለመናገር ኢትዮጵያ የሚኖር ሰው ያውቀዋል። በሰላም ወጦ መግባት በጣም ከባድ ሆኗል። እግዚአብሔርን ነው ብላችሁ አደጋ በዝቷል።
በቃ መኪና ውድ የተባለ የሚገርም መኪና እየነዱ ሂደው አፈር ጭቃ ሆኖ መኪናው ባንዴ በቃ ብዙ እንትኖች ደርሰውባቸው አደጋዎች እያየን ነው የምንገኘው። መንገዱ ሰላም አይሆንም እና ያን ነገር ጥንቃቄ አንድ በምን ስትነዱ ተጠንቅቃችሁ ራሳችሁን ጠብቃችሁ በጣም ኃላፊነት ወስዳችሁ ለራሳችሁ ብትሄዱ እንዲሁም ደግሞ ስለ አካባቢው ስለ ሀገሩ ስለ በቃ ሁሉንም ነገር አጣርታችሁ ስለ መንገዱ ብትጀምሩ ብትሄዱ ጥሩ ነው ብዬ ነው የማስበው። ዝም ብላችሁ በቃ ባህር ዳር ስለተባለ ባህር ዳር ተነሳችሁ ብስ ማለት አይደለም። ተነስታችሁ ሩጣችሁ መሄድ አይደለም። አጥንታችሁ ስለ ቦታው ብዙ ነገር አመቻችታችሁ አስተካክላችሁ ነው መሄድ ያለባችሁ ብዬ አስባለሁ። በተረፈ በሄዳችሁበት ሁሉ መልካም ነገር እንዲገጥማችሁ እመኛለሁኝ። እንግዲህ ሀይሚን ብሩክም ብትሆኑ ግምጃዬም ያው ስላለው አሁን ተመልካች ስለሚጋግረው ስለሚያቦካው ነገር ስለናንተ ስለሚሰጠው ሀሳብ አስተያየት እንግዲህ ምላሽ ትሰጣላችሁ ብለን እኛም በጉጉት እንጠብቃለን። የዛሬው ቪዲዮ እንግዲህ ደስ በሚል ሁኔታ እንዲህ ተጠናቆ ወደ የመጡበት ተመልሰዋል። እንኳን በሰላም ጊዜ ያሳለፋችሁ በሰላም ደረሳችሁልን እላለሁኝ። ፈጣሪ ይመስገን። የእውነት ለመናገር ምንም ደስ የማይል ነገር አላየንም። በቃ ደስ ለማለት በቃ ደስ እንዲለን ፈልገው ነው የሄዱት። እነሱም ደስተኛ ለመሆን የሄዱት ተሳክቶላቸው ደስተኛ ሆነው ተመልሷል። ይህ አስደሳች ነገር ነው። እንኳን ደስ ያላችሁ ማለት እወዳለሁኝ። ግምጃዬንም እናበረታታት 100K እናስገባት። ሀይሚዬንም ብሩክንም እናበረታታቸው በማለት መልእክቴን ላስተላለፍ እፈልጋለሁኝ። ውዶችዬ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ሀሳብ አስተያየታችሁን ደግሞ ደስ ያላችሁን እኔ ደስ ያለኝን ሀሳብ አስተያየት አይደለም ሰጠው እናንተም ደስ ያላችሁን ሀሳብ አስተያየት ኮሜንት ላይ አስቀምጡ። እወዳችኋለሁ። መልካም ምሽት።